ቀኝ እጃችሁን አንሱ። ወላማ ያካታስ እመነማ ዶራማ ጋዲያማስ ሽረደበረበረ ቦራላማ ዲያማስ ኮባባ ጋማ የለለበውሪ ቢዲሞስ ያማማ ለበስ ሳካታስ በልሳን ተናገሩ። ሃሌሉያ ጀማካላ ካባዲና ማሐራባ ካባዲያማስ ማካላ ቦራባቻን ያማሃዶጎሞስ የጨለማ ስራ የፈረሰ ይሁን። የአጋንንት ስራ የፈረሰ ይሁን። የተደበቀ ዘንዶ ይወጋ። ድግምትና ሟርት የፈረሰ ይሁን። ጥንቆላ ይገልበጥ። የአጋንንት ወገብ የተወጋ ይሁን። ጨለማ ይመታ። አፍርሱ፣ አፍርሱ። የድግምት ስራ፣ የመተት ስራ፣ ነፍሰ ገዳይ፣ የጥንቆላ መንፈስ፣ ሟርት፣ ጋኔሎች፣ የነቢያት ጠላት፣ የመንግስቱ ጠላት የተወጋ ይሁን። ቀኝ እጃችሁን እንዲህ አጠገባችሁ ያለ ሰው ትከሻ ላይ ቁጭ አድርጉ። የጥንቆላ መንፈስ፣ የድግምት መንፈስ፣ ቡዳ ቶሎ በል፣ ቶሎ በል፣ ናውጣ፣ ናውጣ፣ ና በኢየሱስ ብላችሁ እርገሙታል። የጥንቆላ መንፈስ አንዲት ሴት ላይ አለቃ ነኝ የሚል ና ና ና አጥንት ላይ የተደገምክ ቶሎ በል። ደካማ ያደርጋታል፣ ልፍስፍስ ያደርጋታል። የድግምት መንፈስ ነው። አጥንቷ ላይ ነው የደገሙት። ተራ ሰው ላይ ያደርጋት። ቶሎ በል። ደግሞ እንደመጣ ሁሉ አይሆን አይሆን። ከሩቅ ነው የመጣው። ጩህ ነውጣ፣ ጮኸ፣ 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 ውጣ። በኃይል ጮኸ፣ በኃይል ጮኸ። አምጣልኛ በኃይል የጮክ በኢየሱስ በኢየሱስ እየጮክ ዝም በሉ። ከእናቷ ላይ እናቷ ገሏታል መንፈሱ። ሌሊት እየመጣ በህልሟ ቁጭ ብላ ስትካድም ቡና ስታፈላለት ያሳያታል። እምቢ ያለችኝ ይላል። ይከተላታል። ትዳር እንዳትይዝ አድርጓል። አንተ የጥንቆላ መንፈስ እናቷን የገደልክ ጮኸ ነው ብትወጣው። ሐሙስ ሐሙስ ቁጭ ብለሽ ከዲምኝ የሚል መንፈስ ሐሙስ ዓመት ሲመለክ ነው የኖረው መንፈሱ። በልቶሎ ቶሎ በል። ሃሌሉያ። እኔ ምን አቅም ነበረኝ? እኔ
ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ ክብሬ ነው ክብሬ ክብሬ ነው ክብሬ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው አቤት አቤት እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ ሃሌሉያ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ አትሞትም በሕይወት ኑር ያለኝ የመከራዬን ቀን ያስረሳኝ ሃሌሉያ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ወዳኛናናና ራካት ያበነበነበ ሞገሴ የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው
ምን አቅም ነበረኝ ይህንን ክብር ያሳየኝ? አትሞትም በሕይወት ኑር አለኝ። እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ? አትሞትም በሕይወት ኑር አለኝ። የመከራዬን ቀን ያስረሳኝ ክብሬ ነው ሞገሴ እንባዬን ከዓይኔ ያበሰልኝ ክብሬ ነው ሞገሴ። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ቁጭ ይሁን ማይንድህን ቀይረው እንትን እንድትሟገት ያደርግ ኖ ኖ ኖ በል። አንተ ደሃ ነህ እኮ እና ብትሆንስ መውደድ አለብህ? ጥላው። ያልጠላው ነገር ደግሞ አይፋታም። ሁሌ ነገር ያለው ጭቅጭቅ ነው። በኋላ ፍርድ ቤት ሄደህ የምትፋታው ባልና ሚስት ፍርድ ቤት የሚፋቱት መጀመሪያ ጭቅጭቅ ጀምሮ ይኸው ከድህነት ጋርም ጭቅጭቅ ጀምር የሆነ ቀን ይፋታል። እኔ መጽሐፍ ቅዱስ የትም ቦታ ድህነትን ሲደግፈው አላየሁም። ወንበዴ ነው የሚለው ፓርሰን ነው የሚያደርገው። ብዙ ቸርች በድህነት ምክንያት እንደተዘጋ ታውቃለህ? ብዙ አገልጋይ በድህነት ምክንያት አገልግሎት እንዳቆመ ታውቃለህ? ለቀጥል ብዙ አገልጋይ አገልጥሮ የሚሄደው በድህነት ምክንያት እንደሆነ ታውቃለህ? አሁን ከድህነት ምን ይገኛል? እንትን እኮ የተዘራብን ሳይኮሎጂ እኮ ነው። አንድ ጓደኛ አለኝ ነጋዴ ነውና አብሮ አደጉ ይደውልለታል። አብረን እያለን ነው የሚደውልለት። ለበዓል ገንዘብ ሊጠይቀው ነው የሚደውለው። እንዴ ደህና ነህ ሰላም ነው ይለዋል። አብሮ አደግ ነው አለን ጤና አለን እኛ ያህን ብንሆን ጤና አለን ይላል። አስሬ ምንድነው ጤና የምትለው? ሀብታም ጤና የለውም ያለማን ነው አሉ። አሁን ዘመን እኮ ነው። ብርም ባይኖረን ጤና አለን። የኖረ ብር ምን ችግር አለ ቢኖር? አንድ ደስ የሚል ይመስላል። ብርም ባይኖር ዋናው ጤና ግድ የለም። ይኖር ብር ቢኖር ምን አለ? እሺ አንተ አትፈልገውም፣ ለእናትህ አትሰጥም፣ ለእህት ለወንድም አትሰጥም። አንተ አትፈልግም አቃል አንተ ዝም ብለህ አጠገብ እኔ እፈልጋለሁ በለው። ስለዚህ አሁንም እነግርሃለሁ ብር ስጠኝ ብለህ ጸልይ። እሺ እሺ። እኔ አይሄት መንፈሴ ድህነትን ይጠላል በለው። አንድ ቃል ልንገራችሁ ገላትያ መጽሐፍ ላይ እሱን አለ የምናገረው ዛሬ። ገላትያ መጽሐፍ ምዕራፍ 3 ገላትያ ቁጥር 5 ላይ ይሄ አሁን የምነግራችሁ ቃል የህይወታችሁ መርህ አድርጉት። ቅድምን አልኳችሁ በደንብ ስሙ። አይናችሁን አፍጥጣችሁ በዕለት ተዕለት የምትኖሩት ህይወት የእምነታችሁ ልክ ነው። እየሰማሽ ነው? ህይወታችሁን ምድር ላይ ተግባራዊ የሚሆነው የእምነታችሁ ልክ ነው። ለምሳሌ በፈውስ የማያምን እንደኛው አይነት ቤተክርስቲያን አለ አይደል? አምን እና ስለ ፈውስ ተወራ ማ ተፈውሶ ያውቃል አሁን እኛ መሃል ይሏል። አይ እዛኛው ቸርች ሰማው ባክነሱ ውሸታቸው ነው ይላል። እኛ መሃል ማን አለ ይሏል። ፈውስን በማይቀበል ማህበር ውስጥ ፈውስ አክቲቭ አይሆንም። ብልጽግናን በማይቀበሉት መካከል አክቲቭ አይሆንም። በጣም ሶሪ ስነግራችሁ ትቢት ብቻ አይደለም። ማነው ትቢት ብላችሁ አትወሰዱት። አሁን ያለበት ህይወት ራሱ ድህነትን ለመደገፍ ይሆናል። እሺ ያለበት ህይወት የብልጽግናን ለመቃወም ይሆናል። ስለዚህ ሀብቱ መውጣት አለብህ ማለት ነው። አሜን ላለ ይሁንልት።
ስለዚህ በህይወት ላይ መንፈሳዊ ዓለም አክቲቭ የሚሆነው በሰማኸውና ባወቅከው ልክ ነው። ለምሳሌ ደህንነትን ለመፈጸም በጣም የሚታገሉ ወገኖቻችን አሉ አይደል? አንዳንድ ጊዜ አብራቸው ስታሳልፍ አትኮነንም? ኩነኔ ይሰማል። ለምን? እነሱ የሚጾሙትን ያህል አትጾምም አንተ። እነሱ እንደሚለብሱት አትለብስም አንተ። የእነሱን ያህል አንተ ጨዋ አይደለህም። የሚገርመው ግን ተአምራት ያለው ደግሞ አንተ ቤት ነው። What is the difference? መንፈሳዊ ዓለም ወደ አንተ ህይወት ሊመጣበት የሚፈልገው ቁልፍ አለ። አክቲቬት የሚያደርገው የእምነትህን ልክ ነው፣ የስራህን ልክ አይደለም። መጽሐፍ ቅዱስ ባይዘ ድፍን አይደለም። ልትገባበት በፈለግከው ክልል ሁሉ ያስገባሃል። እኔ ሃይሚን ከቤተሰቦቿ ወስጄ ነው ያገባኋት አይደል? አሁን እኮ ከእናቷ የተሻለ እኔ ስለሷ ማውራት እችላለሁ። አሁን እኮ ከእህቶቿ የተሻለ እኔ ስለ ሃይሚ ማውራት እችላለሁ። ስለ ሃይሚ በመናገር የሚበልጠኝ ሃይሚ ብቻ ነች። ከኔ የተሻለ እሷን የምታውቀው ራሷ ብቻ ነች። ለምንድን ነው ካላችሁኝ፣ ከሁሉ በተሻለ አብረን ኖር ቀረብኳል። እኔ ከሃይሚ ጋር ዲል ማረገው በማቃት ልክ ነው። ሃይሚ ካንተ ጋር ብታወራ የሚያጣላት ጉዳይ ከኔ ጋር ላይ ያጣላት ይችላል። አንቺ እንዲህ ይባላል የምትላትን እኔ ደግሞ የሚባል ሆኖ ቀጥይበታል። እኔም ለሷ በስመ አብ እኔ ከዚህ ሰውዬ ጋርማ አንድ ቀን አልኖርም የሚያስብልሽን ጉዳይ እሷ አርጌው ምንም እንዳልተደረገ ነው የምትቀጥለው። ለምን? አንተ የምትሰማኝና እሷ የምትሰማው ጆሮ ይለያያል። ከእግዚአብሔርም ጋር የእውቀት ልክ የብርሃን ልክ ነው የሚያኖር። አንዳንድ ሰው ማታ ስላልጸለየ ዛሬ ቸርች መምጣት ከብዶታል። በምን አይና ያዋለው ይላል። አንተ ደግሞ ፈጣጣው ከች ብላል። What is the difference? እግዚአብሔርን የምታዩበት አይን ነው ልዩነቱ። ስለዚህ ለእግዚአብሔር ባላችሁ ብርሃንና ዕውቀት ይሰራል። ከእግዚአብሔር ጋር የምትኖሩበት አስተሳሰብ ረጅም ነው። ይሄን ላስተምር አይደለም። ጳውሎስ ግን ገላትያ ላይ የሚላቸው ጳውሎስ ኢየሱስን ሰብኳቸው ዞር ካለ በኋላ ከጳውሎስ ጀርባ ሌላ የሥራ ትምህርት አስተማሯቸው። የሥራ ትምህርት አንዱ ምንድነው? መገረዝ ነው። መገረዝ እኛ አበሻ ስለሆነ ሲምፕል ምንም ለኛም እንደ ባህላችን ነው መገረዝ። አሕዛብ ግን አይገረዙም ነበር። የመገረዝ ኪዳን እግዚአብሔር ለአብርሃም ነው የሰጠው። አይሁድ ብቻ ነው የሚገረዘው። እኛ የአይሁድ ካልቸር በኦርቶዶክስ ምክንያት ስለመጣብን ስላለን መገረዝ አይከብደንም። ማይንዳችን ኖርማል እና ስለዚህ አንተ ባልተገረዘው እጭ ስትል ያልተገረዘው በአንተ ደግሞ ተቆርጧል ይልሃል። አየህ ውስጥ እንዴት እንደሚለምድ። አይሁድ ያልተገረዘውን ኪዳን የሌለው ሰው ነው የሚሉት። ስለዚህ ያልተገረዘ ሰው ይድናል ሲባሉ ከበዳቸው። ስለዚህ ጌታን ተቀበል ይሉሃል። ጌታን ከተቀበልክ በኋላ በዚሁ ጤና ጣቢያ ወስዷል። በሽርጥ ነው የምትመጣው። ጌታን ትቀበላለህ፣ ትገረዛለህ። ጌታን ትቀበላለህ፣ ትገረዛለህ። ጳውሎስ ተናደዱ። ምን ማለት ነው? እንደውም ጴጥሮስን ፊት ለፊት ገሰጹታል። ማን ነው ደግሞ በትምህርታቸው ተስቦ ነበር አለ። ማን ነው አብሮት የነበረ አንድ ሐዋርያ? እሱም ተሰናክሎ ጴጥሮስ በቃ ተገረዙ ይላቸዋል።
ውስጡ ይታገልበታል። አንተ አለው እኛ በመገረዝ ነው ኢየሱስን ያገኘነው አይደለም አለው። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ምን ማለት ኦልሬዲ እሱ ተቆራርጦ የለም። ምንድነው መቆራረጥ? ደም ካስፈለገ የሱ ደም አጣው እንዴ? ሌላ ኪዳን ትፈልጋል? ሌላ ደም ትፈልጋል? ደም ፈሰሰ እኮ። አማያ ያማሾና ሌላ ጊዜ ነገር እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ማለት ምን ማለት ነው ታውቃላችሁ? ኦልሬዲ አይናችሁ ላይ ደሙ ትዝ አይላችሁ? ዩኒት ሌላ ኮቨናንት ፈለግሽ፣ ሌላ ደም ፈለግ። ምክንያቱም በደም ነው ኪዳን። ትዝ አይልም እንዴ? ያንን እንዳታዩ ማን አዚም አረግ? አዚም ማለት ባይዞ ትምህርት ነው። ሁሌ መንግስተ ሰማያት አትገባም የሚል ትምህርት አዚም ነው። አትድንም የሚል ትምህርት አዚም። አንተው መንግስተ ሰማይ ልትገባ ሲል አዚም ነው። ኢየሱስም በለው ተቃውሞ። አዚም ጽፋት ትውጣ። ቁጥር 1 ቁጥር 2 ቁጥር 3 አዚም። የምንድንባቸው 4 መንገዶች 4 አዚም። አንድ ነው መንገዱ፣ አንድ ነው መድኃኒት። አሁን ጥያቄ ነው የሚጠይቃቸው እንዴ መንፈስንና ተአምራት በምን አገኛችሁት የሚል ጥያቄ አለ። አንብቡ። እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ተአምራትን የሚሰራው እንዴ ምንድነው የሚሰጣችሁ? መንፈሱን። ምንድነው የሚሰጣችሁ? ሲበይልኝ መንፈሱን በጌታ ጩና በልኝ። አየበቅ መንፈስ የማይሰጥ ቦታ አትሂድ። መንፈስ ስፒሪት የሚሰጣችሁ ቀጥሎ በእናንተ ዘንድ ተአምራትን የሚያደርጉ ይሄ ነው ህይወት። ስፒሪት እና ሚራክል መኖር። ከአንዳንድ ሰው ጋር ተቀምጣችሁ ገርሟችኋል? ኤፌሶንን በቃሉ መጨረሻ የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ ብሎ የሚያቆም የጌታ ሰላም ብሎ ጀምሮ ጠጥቅ። እኔ አሁን ይኸውልህ ያልገባኝ ከመንፈስ ማገናኝ እውቀት ጤነኛ ነው። አየህ ጳውሎስ እያለ ስፒሪትና ሚራክል መንፈስና ተአምር። አንድ ሰው ጮሆ መንፈስ ይበል። ተነብያለሁ ይሄን ሳምንት ከመንፈስ ዓለም እጃችሁ የሚጫት ነገር ይግባ። ስፒሪት ሻታስ ስፒሪት ማቱዛ ክላቶኮስ ዝም ብለህ አጠገብ ያለ ሰው እስኪሰማ ልሳን አውራልኛል። ክቱታ ስፓረጀ ከማ ዱቫስ ኤምባቶስ ከማ ቶራ ባሻ። አው በርን እየከፈትከው ነው። በርን እየከፈትከው ነው። ሳምንቱን እያደላደልከው ነው። ፍርድ ከሰማይ እየወጣል ነው። ጠላቶች እየተሸነፉ ነው። በር የዘጋ በሩን እየለቀቀ ነው። ገንዘብ እየተለቀቀ ነው። ሰላም እየተመለሰ ነው። ረፍት እየተመለሰ ነው። እየተመለሰ ነው። ማይካቶባ ተነብያለሁ። አንድ እርምጃ በረከት አለ። አንድ እርምጃ ስጦታ አለ። አንድ እርምጃ ሰርፕራይዝ አለ። ይሁን አለ። ኪያሶንታናማ ቻማሃዳ ካማቶስ ሳባጋባ ካቶሳ ክራዳ ጋቫኒያታ ወደ እናንተ በመጣው ጊዜ በሚያባብል የጥበብ ቃል ወደ እናንተ አልመጣውም። ምን ማለት መሰለህ? ለእናንተ ጆሮ እንዲመች አድርጌ ቋንቋ መርጬ አልመጣውም። በዚህ የተሰበሰባችሁ እግዚአብሔር ሕዝቦች ሆይ ብሎ መንፈስ ከሌለበት ሰው በጀማው ላይ ኃይል ይመጣል የሚለው መንፈስ ያለበት ይሻለኛል።
መንፈስ እሱ ይሻለኛል። እኔ የአማርኛ ፍቅር አይደለም ቸርች አመጣኝ። አይኔ ስፒሪት እሱ ምልክልሃለሁ ያለኝ ስመልስ እኔ ስሄድ እልክልሃለሁ ያለኝ መንፈስ ነው። የምጠብቀው መንፈስ ነው። የሆነ ስርዓት የሆነ ስነ ስርዓት አለ። ወታሊ ከመሪያና እኔ ይታየኛል በናስ የተዘጋ በር ተከፈተ። እየተነበይኩ ነው። በዚህ ሳምንት ተከፈተ። በዚህ ሳምንት ተከፈተ። ካላማዲጋማ ዶቬንታና አባጀም ባላ ከማቶሳ የሆነ ተአምር አለ በዚህ ሳምንት። የሆነ ተአምር አለ በዚህ ሳምንት። ተአምር አለ በዚህ ሳምንት። እጃችሁ የሚገባ በረከት አለ። ተአምራት አለ በዚህ ሳምንት። ይሄ ሳምንት ተአምራት አለ። ማሰራው መንፈስ ሰራው። ማሰራው መንፈስ ሰራው። ማከፈተው መንፈስ ከፈተ። አሁን ልጠይቃችሁ ጥያቄ ልጠይቃችሁ። መንፈስን የተቀበላችሁት አንድ ምንድን በለው? መንፈስን የተቀበላችሁት በእናንተም ዘንድ ተአምራትን የሚያደርገው የአገልግሎት ጥሪ ያላችሁ ሰዎች በደንብ ስሙ፣ አስምሩበት። ሁል ጊዜ ሃይማኖት እንዳያሸንፋችሁ። አለበለዚያ ምንድነው አገልግሎት ታውቃለህ እንደሚለመድ የለመዱ ሰዎች አሉ። ለምሳሌ እኔ እኮ አሁን ቸርች ነው ያደግኩት አይደል? ወጥቼ ዱርዬ ሆንኩ አይደል? የስብከት ሳይ ይለመዳል ታውቃለህ። እዚህ የጴንጤ ቤተሰብ ያሳደገው እጁን ልም ጴንጤ እናትና አባት ያለ ብድግ በሉስ ብድግ በሉ ጠቅላላ አሁን ይሄ የቆመ ጠቅላላ ቃል አካፍል ብትለው በልቤ የሞላው ብሎ ይመጣል። ቁጭ በሉ ወዳል ለምን ይችልበታል። እሺ ሁላችንም አይኖቻችንን እንጨፍራለን ይላል። መጣና ይላል። የሴቶቹ አላችሁ የጴንጤ ሙድ እህቶች ወንድሞች ይመጣሉ። መጽሐፍ ቅዱሳችንን እንገልጣለን። ሁላችንም በእግሮቻችን እንቆማለን። እሺ በእጅ አይቆም። ቸርች ውስጥ የለመድነው ነው። እኔም እኮ እላለሁ ለምጄው ነው። ይለመዳል። እንዲህ ለካ አገልግሎት ይለመዳል። ትችልበታል። የቸርች አስተዳደር ትችልበታል። ወንበር አደራደሩ ትችላል። ከዛ ከለመድከው ስርዓት ውጪ ሲሆን መንፈሳዊ አይመስልም። ልሳን ሲበዛ ምናምን ይጨንቃል። ሁላችንም በስርዓት እንጸልይ። መንፈስ ቅዱስ የስርዓት አምላክ ነው። በስርዓት ምናምን አየህ የምታስጠብቀው ሃይማኖት ነው ያለ። ይሄ እንዲሁ እየሰለቸ ታረጃለህ። ስራው ነው። ቻው ቢሮ ልግባ ስራ አለ ዛሬ ምናምን እያልክ ትለምዳለህ። አገልጋይ ረፍቱ ሰኞ ነው ምናምን እያልክ አንደርስታንድ አድርግ። በደንብ ስሙኝ እናንተ ጥሪ ያላችሁ ሰዎች። እነ ቅዱስ እድሜ ልካችሁ ነው የምጨቀጭቃችሁ። ከመንፈስ ዓለምም ሲሆንስ ውጣ ግባለሁ መነዳት አለ። በር ዘግተህ የምታወራው ዓለም አለ። አሁን ይኸውልህ በጌታ ፍቅር የምጠይቃችሁ መንፈስን እንዴት ተቀበላችሁ? እሱ ላይ ፎከስ አድርጉ። መንፈስ እንዴት ተባበረው ላይ ፍሽም የመጀመሪያ ቀን እዚህ ቆማ አልወርድም ያልከ ቀን ትዝ ይላል። ያ ቀን የረዳህን መንፈስ ማለት እንዳንተ እኮ ብሎ አልወርድም ቢል ሁለተኛ አልጠራውም የሚለው ሰው ሊኖር ይችላል። ቅዱስ አልወርድም እያልክ ምንድነው ፌቨር የሰጠህ? እሱን ያዘው። አታስበው። ዝም ብሎ መጥቶ የረዳህን ሞገስ የሆነ መሰማት የሆነ ያልታሰበ በር የከፈተልሽ እሱን
እንዴት አገኛችሁት? with your calculation ነው። with your calculation ነው። አዝኜ የወጣሁበት ሰፈር እኮ ነው ቤተል አይደል? አዝኜ የወጣሁበት ሰፈር ያዘው። ምናልባት እዛ ያመጣኝ እንኳን ተልጅ ልመጣ ይሆናል። ይሄ ሳምንት ሳቅ ይሆንላችሁ። እሺ አንዴ አጠገባችኋለሁ ጠይቁት። በምንድን ነው መንፈስን ያገኘው በሉት። ጠይቁት። መንፈስን ስታገኝ ባይብል ኮሌጅ ገብተሻል። መንፈስን ያገኘሽው 40 ቀን ጾመሽ ጸልየሽ ተዘጋጅተሽ ነው። ያ መንፈስ ነው ለካ ታምራት የሚሰራው። ያ መንፈስ ነው። መንፈስን የተቀበላችሁትና በእናንተ ዘንድ ተአምራትን የሚያደርጉ እንግዲህ ተዘጋጁ። የመጀመሪያ ቀኔ ነው ሳገለግል ከወራት በኋላ። ምክንያቱም እንደዚህ ከአገልግሎት አርፌ አላውቅም። የመጀመሪያ ጊዜ 1 ወር ከምናምን ሳላገለግል የመጀመሪያ ነው። አርፌ አላውቅም። ውጭ ሀገርም በሄድ አገለግላለሁ። የትም ልክ ነኝ ያላችሁ 1 ወር ከምናምን ይኸውልህ ዝም በል። ቅባት ሲደፈን ሲዘጋበት ይመስላል እንጂ። ስለዚህ ተዘጋጅ። ይሄን ሳምንት ተአምራት አለ። የማታውቀው ሰው ይጎበኛል። ከማታስበው ቦታ በር ይከፈታል። የማታውቂው ሰው ያስታውስሻል። ረጅም ዘመን ያሰቃየ በሽታ ይጠፋል። እሺ ይሰማሉ። ድምጽ ሰማለሁ። እርከን የሚጨምሩ ሰዎች አሉ። ይሁን አለ እግዚአብሔር። መንፈሱን የሚሰጣችሁ መንፈስ በተለያየ ትርጉም ነው። እሱ ላይ መንፈሱን የተቀበላችሁት ነው የሚለው። መንፈሱን የሚሰጣችሁ ነው። ልክ ነው። የሚሰጣችሁም የሚቀበላችሁ። አሁን መንፈሱን ይሰጣል። ከዛ በእናንተም ዘንድ ተአምራትን። አሁን ተአምራቱ የዳንኤልን አይደለም የአብርሃምን አይደለም የምታወራው፣ የዳዊትን አይደለም የራስሽን። ዳንኤል ከአንበሳ ጉድጓድ ወጣ አይደለም የምትለው፣ ያንተው ከአንበሳ ጉድጓድ መውጣት። እግዚአብሔር አብርሃምን አበለጸገው ብቻ አይደለም ራስን እንዳበለጸገ 38 ዓመት አልጋ ላይ የተኛውን ፈወሰው ብቻ አይደለም 38 ዓመት የከረመ ነገርን ሲነካው ምራትን የሚያደርግ። ቀጥልልኝ ቅዱሴ። ሕግን በእናንተ ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁ? ጥያቄ። ሕግን ስለጠበቃችሁ ነው። እስቲ በህይወቴ እማረሳው ተአምር አይቻቃለሁ የሚል እና መንፈስን የተቀበላችሁት ከዛ በእናንተ ዘንድ ተአምራትን የሚያደርጉ በሕግ ስራ ነው። ቆይ አንዴ ያን ተአምራት በህይወት ሲሰራ ትዝ ይላል። 100 ቀን ጾመህ ነው። እሺ የምታስታውሱት ተአምራት ያላችሁ እስቲ ጁሊው ከሌላ ይዞ እንትን ላይ ማነው ብለህ አትበል። እኔ ምንም ትዝ አይለኝም። ቀጥቶ ዛሬ ትዝ የሚልን አድርግልሃለሁ። ትዝ የሚላችኋል ወይ ጉድ የምትሉት የለም አለ። ያ ቀን እንግዲህ 40 ቀን ጾመሽ ሊሆነው ሕግን ጠብቀሽ ሊሆነው ትዝ የሚልሽ ቀን አለ የለም። ያ ቀን ታዲያ እንዴት ነው የሆነው? በምንድን ነው የሆነው? ምን አርገሽ ነበር? እሱ እንዲሆን ምን አርጋ ነበር? አንዳንዶች ውስጥ ብትጠይቀው ዘመንፈስ የት አለ? ድፍን አውቶቡስ ተገልብጦ አይደል ብድግ ብለህ ሄድከው? ያ ቀን እንዲሆን እንድተርፍ ብለህ ይጾምኳል። ለካ ምንድነው ተአምራትን ያደርገው? ኖ ምንም የኔ ፕሪፓሬሽን የለውም። ስለዚህ የተቀበላችሁት መንፈስ ነው ተአምራት የሰራው።
ነው። እሱ ታምራት ህግን በመጠበቅ ነው ወይስ አንድ ጩይና ወይስ በይ የሰማችሁትን ስላመናችሁ? ልጠይቅሽ፣ የሰማሽውን አሜን ብላይ ስለወሰድሽ ነው? ያ መንፈስ ታምራት ሸካቱ ሰማያካ ሻዳካባላ ከማሾካባ አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ያንን ሐዘን ለኔ አስቦ የተማሰው የኔ ወዳድ ነህ የኔ አባት ነህ የኔ እረኛ ነህ የኔ አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኝ እሺ ያታል ያታ በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ዞር አረገው ታላያ የተማሰው የኔ ወዳጅ በሕይወታችሁ ዋና ነገር የምትሉት የሕይወታችሁ ዋና ታምራት ምንድነው? ጌታ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ ተቀበላችሁ ከዘላለም ሞት ወደ ዘላለም ሕይወት የገባችሁበት ነው። የመጨረሻው ትልቁ ሚራክል እሱ። ዛትስ ዋይ እዚህ ቤተክርስቲያን ጌታን የሚቀበሉ ሰዎችን ሳልጠራ እንዳትወጡ ብለው። አጋንንት ይወጣል እዚህ ቤት፣ ድሃ ይበለጽጋል፣ በሽተኛ ይፈወሳል። ሰዎች ጌታን ሲቀበሉ ግን የመጨረሻው ትልቁ ታምር እሱ ነው አይደል? ስለዚህ ህይወታችሁ ላይ ከምትደነቁባቸው ቀኖች መካከል ዋናው ጴንጤ ቀላል እኮ እንዳይመስልሽ። ወይኔ አንዳንድ ሰው እኮ መሀላችን ከርሙ ተመልሶ የሚሄደው መንፈስ ስላልተቀበለ ነው። አዳራሻችን ገባ እንጂ አልገባም። አንተ ገባ ብርሃን አልበራለትም አይደል? ስለዚህ እንዴት ገባሽ አንቺ? እንዴት ገባሽ? እንዴ አሁን ስለገባ ኖርማል ይመስላል እንጂ እንዴት ገባ? ቆይ ልሳን ረማሻ ካዳጋ በስትል ሰው ይላል። እሱ እኮ እውነቱን ነው። አንተ ነው እኮ የምታስቀው። ማንም ቻይናም የማያወራው አፍጋኒስታንም የማያወራው ማንም ህንድም የማያወራውን ቋንቋ ይዛ ሬሜ ካናማ ሶን ካናማን ትላል። እውነት እኮ የምታስቀው እኮ አንተ ነው። ማንም አያውቀውም እኮ አንተን ቋንቋ ብቻ ነው የምታወራው። ታዲያ ይህንን መቀበልህ ታምር አይደለም? ተምርሃል፣ ማስተርስ አለ፣ ጎበዝ ነህ፣ ጭንቅላት መስሪያ ቤት አስተዳደር ነህ፣ አመራር ውስጥ ትልቅ ቦታ ተቀምጠሃል። ግን ልሳን ገባህ አንተ። ሰው ሁሉ የሚስቅበት ነገር አንተ ገባህ። ታምር ማለት ወጣት ነሽ፣ ቆንጆ ነህ፣ ዘናጭ ነህ፣ ስማርት ነህ፣ የአራዳ ልጅ ነህ፣ የከተማ ልጅ ነህ፣ ብዙ ነገር የገባህ ነህ፣ ተምረሃል። ውርጧት ግን ቸርች ቁጭ ብለሃል። አሁን ለዚህ ነው ሶሻል ሚዲያ ላይ እኔ የሚገርመኝ ቁጭ ብሎ የሚሰማው ህዝብ ነው። እውነት ትገርማቸዋለህ እኮ ቁጭ ብለህ እኔን ስትሰማኝ።
አየህ፣ እነሱ ያልገባቸው ነገር ገባ። ይሄ ታምር የመጀመሪያውን ታምር መዳን የሚባለውን ነገር ያገኘው በእምነት በመስማት። ስለዚህ ይህን ፕሪንሲፕል ካወቅከው አንድ ትንቢት አውጄባችሁ ትወጣላችሁ። ስለዚህ በእኔ ዘንድ ተአምር የሚሆነው በሉ በሚሰማው ቃል በእምነት ነው። አየተ ዲፍረንስ። እኛ መስማት ብቻ አለም እንወስደዋል። ያ ነው ተአምራት የሚሰማው። እመኑኝ፣ ከዚህ ቀን በኋላ ህይወታችሁ ይቀየር። ቴሌቪዥን ከፍታ እየሰማ እንደ ዜና እንዳታዳምጠኝ። ቲክታክ ላይ ስመጣ እንደ ዝም ብለህ እንደ መዝናኛ እንዳታይ። ታሪክን የሚቀይር ቃል ነው እያወጣሁ ያለሁት። ሻካላ ካማስ እመኑኝ፣ ይሄን ሳምንት ተአምራት አለ። ተአምራት አለ። አንድ በር ሲከፈትልሃል፣ በዚህ ሳምንት ሲከፈትልሃል። ብዙ ዘመን አንኳኳው የለመንከው እውነት ነው። አሜን። እግዚአብሔር አሁን ደርሰሃል። አሁን ተከፈተ። አሜን አሜን አሜን። ሻላካያ አሜን። አር ዩ ሬዲ? አንቺ ቀይ የለበስሽ እህቴ ፓስፖርት አለ አልቋል። ፓስፖርት ምን አልሽ? ፓስፖርት ያልቋል። አዲስ ፓስፖርት አሁን አውጪ። እሺ። በር ሊከፈት ነው። አሜን። በር ሊከፈት ነው። አሜን። እግዚአብሔር ወደምትባረኪበት ሀገር ሲወስድሽ አሜን። ለፍተሽ ደክመሽ የተውሽውን ነገር ነው አይደለ? ልክፈተዋ። ልክፈተው። 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 ሻካዳ ካባዶካ ተከፈተ። አሜን አሜን። ትወስዳላችሁ። ታምራት ትወስዳላችሁ። እቺ የምተነበየው ዛሬ በዘፍጥረት 1 ነው። ቁጥር 1 ቶሎ በል። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። እሺ። ምድርም ቅርጽ የለሽና ባዶ ነበረች። ምድር ቅርጽ የላትም፣ ባዶ ነበረች። የምድር ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። አየህ፣ ምን ነበረች? ምድርም ቅርጽ የለሽና ባዶ ነበረች። ቅርጽ የለሽና ባዶ መሆኗን ያየው እግዚአብሔር ብቻ ነው። ለምን ጨለማ ተወጧላ? ማንም አይው። አንዳንድ ሰው እኮ ለድህነት የሚጨቃጨቀው ለዚህ ነው። አላየውም፣ ጨለማ ውስጥ ነው ያለው። አላየውም፣ ሼፕለስ ላይፍ ነው። አላየውም፣ ድህነት ምን ያህል እንደጎዳው አይገባውም። ባይ ዘ ወይ ጨለማ ፕሬዘንስ የለውም። ጨለማ የለውም ፕሬዘንስ። ጨለማ ቤታችሁ መብራት ማብሪያ እንጂ ያለው ጨለማ ማምጫ የለም። እና ጨለማ በምንድን ነው የሚመጣው? ጨለማ የሚመጣው ብርሃን ሲከለከል ነው። አግኝተዋል። ይህን ቤት የምናጨልመው በምንድን ነው ካልከኝ፣ መብራት ጠቅላላ ተጠፋል፣ ብርሃን እንዳይገባ ትዘጋዋል። ብርሃንን ከከለከልከው ነው ጨለማ የሚኖረው እንጂ ጨለማ መታወቂያ የለውም። አያም ጨለማ ብሎ አቅም። ብርሃን ከሌለ ግን ጉልበተኛ ነው። ብርሃን ከሌለ አቅም አለው። ኢየሱስ ብቻውን መጣና እኔ አለ የዓለም ብርሃን። ሰይጣን ጨለማ ነኝ ብሎ አቅም ብሏል። ሰይጣን የሚኖረው መቼ ነው ካልከ ኢየሱስ ከሌለ ነው። ብርሃን ከሌለ አለሱ የሌለበት ቦታ ይመቸዋል። ብርሃን ካለ ግን ቤት እንደሚሄድ አታውቀውም። ጨለማ መብራት ስታበራ ቤት ጨለማ ደህና ሁኑ ሰላም ሁኑ ብሎ ቻው ብሎ ነው የሚሄደው። እሺ መብራት ስታበራ ቤት ጋር ነው የሚሄደው ጨለማ። በቃ አይችልም ነው የምልህ። ብርሃን ጨለማ ሼፕለስ በሆነችው ምድር ላይ ሰፎባት ነበር። ቀጥልኝ። የምድር ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። እሺ። የእግዚአብሔርን መንፈስ በውኆች ላይ ይረብብ ነበር። እሺ። ከዚያም እግዚአብሔር ብርሃን ይሁን አለ። በቃ ምንም ቆቃ አልተገደበ፣ አባይ ግድብ አልተሰራ። መጣ ሄደ ጌታ፣ ድምፅ አወጣ። ጨለማን የሚያስነቅ የሆነ ሰው ህይወት ላይ እንደዚህ ይሆናል። ብርሃን ይሁን።
የዛሬ ትንቢት ይሄ ነው። ብርሃን ይሁን፣ ብርሃን ይሁን፣ ብርሃን ይሁን። በኢየሱስ ስም ብርሃን ይሁን። ሲበራ የጠፋብህን ታገኘዋል። ሲበራ የተበላሸው ይስተካከላል። ይሁን አለ።